አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም። ያው ከፈጥሩ በኋላ እንግዲህ ከዙረት በኋላ ተገናኝተናል ማለት ነው። እዛ ከሄድንበት ማለት ነው ዋይፋይ የለምና ጨንቆይ ነበር። እናንተ ያለ ዋይፋይ ኮኔ በቃ በጣም ነው የሚደብረው። ግን የምር ጨረቃዎቻችን ደግሞ ሀይሚዬ ዛሬ አልመጣችም። የኔ ቆንጆ አላህ ባለሽበት ይጠብቅሽ። እውነት ናፍቃኛለች እና ነገ ትመጣለች ኢንሻአላህ። እና እኔ አሁን ምን እንደደበረ ታውቃላችሁ? በሀይሚዬና በብሩኬ መሀል የገቡ ሰዎች በቃ ማየት አልፈልግም። ዩቲዩባቸው ላይ በራሳቸው ቻናል ሁለታቸው ብቻ ካልመጡ እንዴት እንደሚያስጠላኝና ገና ታብሌኑን ሳይ በቃ ሀይሚዬ የለችም ማለት ነው ምናምን ብዬ ሁለታቸው አንድ ላይ ስላልመጡ በቃ ደበረ ታውቃላችሁ። እቺ እዩ የተባለች ልጅ ስትሄድ ደግሞ እቺ ሮቶ የሆነች ልጅ መጣች። ምን ዳገባነኛ እንዴ? ምን ጉር ነው ግን? መቼ ነው ተመንጥረው የሚወጡት በሀይሚዬና በብሩኬ መሀል የሚገቡ ሰዎች ማለት ነው? በጣም ነው የደበረን ብሩኬ። እና ብቻ ለማንኛውም ውዶቼ ይሄ ስራ ስለሆነ ነው። ይኸው አሁን እዚህ ጋር አስረግጬ የምነግራችሁ ነገር ስራ የመሆኑ ምልክት ብሩኬ አሁን ሀይሚዬን ላመጣ ነው ቅመሜን ላመጣ ነው እያለ ዝልል እያለ በጥሩ ማለት በጥሩ ስሜት በቃ ናፍቃኛለች እያለ ትናንት እንግዲህ አይታችሁታል ላይቭ ላይ ያመሸው ያለ እሷ በቃ ምናምን ቤቱ በጣም ነው የሚያስጠላው ምናምን እያለ እንቅልፍ እምቢ ብሎኛል ብሎ ነው እና ከእናንተ ጋር መጫወት ምናምን ይሻለኛል ብዬ ነው እንቅልፍ እምቢ ሲለኝ ምናምን አለና በቃ ደብሮታል ብቻውን እዛ ቤት ማለት ነው። እና ያለ ቅመሜ መቼም አንድ ቀን ሁለት ቀን ሲለያዩ ምን አንድ ቀን ለደቂቃ ለሰዓታት ሲለያዩ እኮ የሚነፋፈቁ ልጆች ናቸው። እና እንግዲህ እሷን አመጣለሁኝ ቅመሜን አመጣለሁ እያለ ተፍ ተፍ በሚልበት ሰዓት ልክ ሲወጣ እሷ መጣች ማለት ነው። አብሳላት መጣች ማለት ነው እንዳያችሁት። እና ከዛ ሩጣ ቤት ነው የገባችሁ ቀጥ ብላ ቤት ነው የገባችሁ ማለት ነው። እና ለምን አልቆለፍክም ብሩኬ? መቆለፍ የለበትም እንዴ? በር ሲወጣ ይቆለፍ የለ እንዲ? አሁን ቤት ውስጥ ማንም የለም ተብሏል ምናምን። ስለዚህ በሩ መቆለፍ መቻል አለበት አይደለ? ቤታቸው ዝም ብሎ ነው እንደሚወጣው። እና ይሄን ነገር አንድ ያዙልኝ ማለት ነው። ሁለተኛ ደግሞ ካሜራ ፊት እንደ ድንገት ልመጣ ትችላለች። እንዴት ድንገት ገባች ነው? ድንገት በቃ እሱ ካሜራ ደቅኖ እኛ ጋር ቤተሰቦቹ ጋር በሚያወራ ሰዓት ድንገት መጣች። እንደዛ ነው አይደለም ውዶቼ? ሆን ብለው ተመካክረውበት ምናምን ነገር የሚሰሩት ስራ ስለሆነ ሁሉም ስራ እየሰሩ ነው ውዶቼ። እና በቃ ተረጋጉ። ይሄ ስራና ስራ ነው። ይሄ ስራ እስከሚቋጭ ድረስ በሶብር መጠበቅ ነው ያለብን። አሁን ዛሬ ሀይሚዬን አመጣለሁ እያለ በቃ በደስታ ምናምን ፍንጥዝጥዝ ብሎ ሊሄድ ባሰበበት ሰዓት አብሳላት መጣች። አሁን አብሳላት ሌላ እንትን ፈጠረች። ከዛ ደግሞ ነገ ሀይሚዬ ትናደድና በቃ ይሄን ነገር ስታይ ደግሞ ሌላ ድራማ ይፈጠራል ማለት ነው። እና የስራው ባህሪ ነው እንግዲህ ምንም ማድረግ አይቻልም። ይሄን ድራማ እስከሚያጠናቁ ድረስ በሶብር በትዕግስት መጠበቅ መቻል አለብን ውዶቼ። እና አንዳንድ ነገሮችን መግቢያ ብዙ ነገሮችን ተናግሯል ብሩኬ እንግዲህ እንግዲህ ብሩኬ ከትላንት ጀምሮ እንደሚናገረው ጨረቃ ፋሚሊ አንድ ሁኑ፣ ልባችሁ ንጹህ ይሁን፣ በሰው ላይ ክፋት አታስቡ ማለት በቃ እነዚህ ተሳዳቢዎች፣ ሌላ መጥፎ ነገር የሚያስቡ ሰዎችን ነው እሱ እየተናገረ ያለው ሁሉንም ሳይሆን ማለት ነው። እና ያው እኛም ብለናቸው ደክሞን ነው ብሩኬ። አይሰሙም ሲጀመር እንደዚህ ተሳዳቢዎች ምናምን የሚሰሙ ነገር አይደሉም፣ እንደውም ይብስባቸዋል። ጭራሽ የምንናገረውን በሙሉ በመጥፎ ነገር ነው የሚተረጉሙት። እናንተም ብትሆኑ ሀይሚዬም ብትሆን ብሩኬም ቢሆን የሚናገሩትን ነገር ራሱ በቃ ወደ ሌላ ነገር ወደ መጥፎ ነገር ነው የሚገለብጡት ማለት ነው። እና ሰው አንድ ጊዜ የሆነ ሰይጣን ከተፈታተነውና ለሰይጣን በር ከፍቶ በዛ ነገር ውስጥ እንትን ካለ በቃ የሚያስበው ነገር ሁሉ ኔጌቲቭ ነው። ምንም ነገር ጥሩ ነገር አይታየውም ያ ሰው ማለት ነው። እና ያው እንግዲህ በተቻለና ቀን ብሩኬ እንዳለው ንጹህ ልብ ሊኖረን ይገባል። ለሁሉም ሰው መልካም ነገር ማሰብ አለብን። ቅመሜና ብሩኬ መቼም ነው የማይለያዩት። አሁን ላይ ያሉበትም ነገር ይዋጡታል። ሁሉም ነገር ሰላም ይሆናል፣ ወደ ነበሩበት ይመለሳሉ ምናምን እና እስከዚያው ድረስ ግን እናንተ እርስ በርስ መበላላት፣ እርስ በርስ እንደዚህ እንትን ሌላ አጀንዳ መፍጠር ምናምን አያስፈልግም። በቃና ሰው ዋሽቶ እንኳ ያስታርቃል ይባላል እና ብሩኬ እንደተናገረው አስታራቂ መሆን ሲገባ ጭራሽ ሰውን ለመለያየት ለማራራቅ ምናምን የምትሞክሩት የምትሄዱበት መንገድ ደስ አይልም። እና ሰውን ለማስማማት መሞከር በቃ ፍቅርን እንትን ማለት ነው እንጂ
ጥላቻን መዝራት እሱ በሰው ህይወት ገብታችሁ እናንተ ፈራጅ መሆን ተገቢ አይደለም። የምሬ ነውና ትክክል ነገር ነው የተናገረው። እንግዲህ የሰማ ይስማ፣ ያልሰማ ደግሞ የራሱ ጉዳይ ነው። እነሱ መቼም ቢሆን አይለያዩም። ኢንሻአላህ ፈጣሪ ነው ያገናኛቸው። አሁንም ጠባቂያቸውን ፈጣሪ ነው። ሰው የፈለገውን ነገር ሴራ ቢያሴር እነሱ ኢንሻአላህ መልሰው አንድ የሚሆኑ ልጆች ናቸው። ተለያይተው የማይለያዩ ልጆች ናቸው። ብዙ ነገር የሚያስተሳስራቸው ልጆች ናቸው። ተው በእነዚህ ልጆች መሀል አትግቡ እያልን እየተናገር ነው ማለት ነው። እና እንግዲህ ምን ይሉናል? እኛ በተለቀቀልን ቪዲዮ ነው አስተያየት የምንሰጠው በቃ ምናምን የሚባል ነገር ደግሞ አለ። እና አስተያየት እኮ አትስጡ አይደለም፣ አስተያየት ስጡ። ግን ደግሞ እንዴት ነው አስተያየት የምትሰጡት? እንዴት ነው? አሁን ለምሳሌ እኔ የሆነ ነገር ከባሌ ጋር ተጣላሁኝና ያ ባሌ ጋር መቼም ሰውና ሰው ይጋጫል። እንኳን ሰውና ሰው እግርና እግር ይጋጫል ይባላል አይደለ? ስለዚህ ከባሌ ጋር ተጋጭቼ ሌላው ሰው እኔን በምን አይነት መንገድ ነው ጀጅ ማድረግ ያለበት? አንቺ ችግርሽ ምንድን ነው? ይሄን ነገር አስተካክሊ፣ እሱም ይሄን ነገር ያስተካክል። ከዛ አንድ ሁኑ፣ አንድ ስትሆኑ ነው የሚያምርባችሁ ምናምን ምናምን ይባላል አይደለ? ከዛ ደግሞ ያጠፋው ነገር ካለ ይሄ እኮ እንደዚህ ልክ አይደለም፣ ይሄን ብታደርጉ ምናምን ተብሎ አስተያየት ይሰጣል አይደል? በዚህ መንገድ ግን የኔን አይ እሱ አይሆንሽም፣ ሲጀመር እሱ እንደዚህ ነው እንደዚህ ነው እንደዚህ ነው፣ እሱ የሚሆንሽ ልጅ አይደለም ከተባለ ይሄ አስተያየት ሳይሆን የጥላቻና የመለያየት ስራ ነው የሚሆነው። ገባችሁና? አስተያየት የምትሰጡበትን መንገድ መለየት መቻል አለባችሁና እናንተ በነሱ በግል ህይወታቸው ገብታችሁ እኛ እንወስን ሳይሆን ማለት ያለባችሁ በተለቀቀላችሁ ቪዲዮ ይሄ ልክ ነው አይደለም የምትሉትን ነገር አስተያየት መስጠት ትችላላችሁ፣ ግድ ነው። ምክንያቱም ቪዲዮውን እያደረሱን ያሉት ለኛ ስለሆነ ባየነው ልክ ደግሞ አስተያየት መስጠት እንችላለን ማለት ነው። ያ ማለት ግን በእነሱ ህይወት እናንተ ወስኑ ማለት አይደለም። ስለዚህ አንዳንዴ የምንናገረውን ነገር ቆም ብለን ብናስብ ጥሩ ነው እላለሁ። ከዛ ውጭ ግን ሀይሚዬና ብሩኬ ማንንም አትስሙ። ሁሌም ወደፊት ይሄን ስራችሁን ግን ይሄ ሶስተኛ ሰው ምናምን እያስገባችሁ እንትን የምትሉትን ነገር ብታቆሙልን እንደ ሀሳብ ጥሩ ነው። የምሬ ነው። በዚህ ጾም ምናምን በቃ አስጠላ። የሆነ ሶስተኛ ሰው እየገባ ምናምን ያቻ አንዷ ስኬድ አንዷ ሌላ ትመጣለች ምናምን በጣም ይደብራል። እና ያው ከብዳል። ብቻ እንደዚህ አይነት ነገር ካልሆነ ደግሞ ስራው አይደምቅም። የሆነ ግርግር ምናምን የሌለበት ነገር ካልሆነ ብለው ነው እንግዲህ እነሱ እንደዚህ እንትን እያሉ ያሉት ይሄን ስራ ይዘው እየመጡ ያሉት ማለት ነው። ብቻ ግን ሁሉም ያልፋል። እቺም ልጅ ከህይወታቸው ውልቅ ትላለች ኢንሻአላህ ማለት ነው። በዚህ ልክ ድፍረት አስባችሁታል? ቆይ ምንድነው? ልጁን ልደፍሩት ነው ምንድነው? እኔ ያልገባኝ መራ ሴቱ እንደው ለድራማም ቢሆን እንደዚህ አይነት ስራ አትስሩ። እውነት በቃ ሴትነታችሁን እያወረዳችሁ እንደዚህ አይነት ስራ አትስሩ። ምንድነው? በጣም ነው የሚደብረው። የምሬን ነው። ምን እንማር አሁን ከዚህ? ምንድነው አሁን የራሱ ህይወት ያለው ልጅ ጋር ቤት እየሄዱ መበጥበጥ ምን የሚሉት ነው? ልደፍሪ ነው? አስገድደሽ እንትን ልትይው ነው? ምንድነው? ኧረ ወይኔ ጉዴ! ሴቱ አበደ። ይሄ እኮ ስራ ነው፣ እውነት አይደለም? ግን የሆነ በቃ እኔ እንደዚህ አይነት ስራ ለመስራት ራሱ እንዴት በቃ ልቦናቸው እሺ ይላል እንዴ? ሌላ ስራ የለም? እና በእናታችሁ ተው። ጭራሽ ቤቱን አዝረክርከዋል ምናምን ትላለች እንዴ? ምን አገባሽ? ሲጀመር በጥፊ ብለክ አስወጣት ብሩኬ። ቆይ አሁን ይሄን ድፍረት አሁን አንቺ በአንድ ሳምንት ውስጥ አይተሽው ምናምን እንደዚህ ሽፍድ ያደረገሽ ምንድነው? ወይስ ድሮ እንዲህ በርቀት ስታየው ምናምን ወይ ይሄ ልጄ እኔ ቢሆን እያልሽ እየተመኘሽው ነበረ? ከዛ አጋጣሚውን ስታገኝ ምናምን ለመጠቀም የራስሽ ለማድረግ እንዴ? ጭራሽ ሀይሚዬን ለመውቀስ ትሞክራለች። ሀይሚዬ ጋር እኮ ስንት 2 አመት ሙሉ ስንት ነገር አብሮ ያሳልፉ ልጆች ናቸው። ዛሬ ላይ መተሽ ስንት ነገር አብሮ ያሳለፉትን ልጆች የመናገር ሞራል አለሽ አንቺ እንዴ? አረ በፈጣሪ ሴቱማ አብዷል። የምር
ጭራሽ እሷን የመናገር ሞራል የለሽም አንቺ። መጀመሪያ ሴትነትሽን አስከብሪ። እጭ በጣም ነው የሚደብረው። የምሬ ነው በጣም በቃ ከዚህ በላይ ምን ይንገርሽ? የራሴ ህይወት አለኝ ሀይሚ፣ እኔ ህይወት አለች አለሽ። እሷ እንደዚህ እያለች ነው። ምን አገባሽ? ምንስ ብትለው ምን አገባሽ? ባሏ ነው፣ የገዛ የራሷ ሰው ነው። የፈለገችውን ትበለው፣ መብቷ ነው። ምን አገባሽ አንቺ? በባልና ሚስት ገብተሽ እንደዚህ በፍቅረኛሞች መሀል ገብተሽ ለማተረማመስ መሞከር ምን የሚሉት ነው? ቆይ እዴ! አረ ድፍረት! ከዛ ደግሞ ምን አለች? እንደዚህ እያረገችህ እንዴት አንተ ሀይሚ 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 ሁሉም ሰው ሀይሚ ሀይሚ ሲል በጣም ነው የምትናደዱት። በጣም ነው የምትናደዱት። ለምንድን ነው ብሩኬ ብዙ ጊዜ ሀይሚ ሀይሚ ሲል በጣም ያችም እዩም ትናደድ ነበር፣ እችም ትናደዳለች ምናምን። ብሩኬ ደግሞ በቃ ብዙ ጊዜ ነው ሀይሚ ሀይሚ የሚላቸውና በእናትሽ ሀይሚ እየመተሽ እች ልጅ አሳፍሪልን። ኧረ በፈጣሪ በጣም ነው የሚደብረው። የምሬን ነውና ብሩኬ ወንድሜ መንጭቀህ አስወጥተህ ሁለተኛ እዚች ቤት ከመጣች በጥፊ ብለክ ነው ማባረር ያለብክ። እንደዚህ ልትታገሳት አይገባም ሲጀምር ማለት ነውና ዛሬም ያው የተናገረው ንግግር ደስ ብሎኛል። የራሴ ህይወት አለኝ፣ ፎቶን እያየሽ ነው ምናምን እያላት ነበረ። በቃ እኔ ህይወት አለኝ፣ ስለዚህ ህይወቴን አትበጥብጪ እያላት ነው። ከዚህ በላይ እንግዲህ ምን ይሁን እንግዲህ ወይኔ። ስለዚህ ወይዘሪት አብሳላት ራሴን አጠፋለሁ ምናምን ጭራሽ ለመሳም ተገታተረች እኮ እናንተ። ወይ እዛ እንትን ማለት ነው እኔን እንዴት እንደቀፈፈኝ በጣም እኔ ፈራው። ካሜራዬን ራቅ እያረኩ ማለት ነው። ወይኔ ሴቱ አብዷል ምናምን በቃ ዲ ሆ እሷ ምንም አታደርግልህም፣ እኔ ክስሃለሁ ምናምን። አረ በጣም ነው እንደምትክሽው። የሚገርምሽ ነገር ከሀይሚዬ በላይ የሚንከባከበው ሰው የለም ብሩኬ ማለት ነው። እንዴት አባቷ እንደምትንከባከበው እኛ እናያለን፣ በትንሹም ቢሆን ማለት ነው። ከካሜራ ጀርባማ ከዛ በላይ ይሆናል። ግን በካሜራ እንኳን የምናየው እንዴት እንደምትንሰፈሰፍለት፣ እንዴት እንደምትንከባከበው እያየን ነው ማለት ነው። ስለዚህ ከሀይሚዬ በላይ አንቺ ልትንከባከቢው አትችይም። አረ ወይኔ ይኸው እዚህ ፓርት እንግዲህ ልንገራችሁ። ልጅቷ ማለት ነው አሁን በጣም ስለተናደደች ሌላ ጉት ይዛ ልመጣ ፈልጋ ነው። ገባችሁ? እኔ አላማረችኝም እዚህ ጋር አሁን አንተ እንደዚህ የምትለው እኔ ምንም ማልናገር መስሎክ ነው ምናምን እያለች ነበርና ይሄን ነገር ብለኸኛል ምናምን ብላ ዋሽ ታውቃ ያላላትን ነገር ልታጋፍጠው እየሞከረች ነው ማለት ነውና እኔ እንደሱ ነው የሚታየኝ። ምክንያቱም ያው ሴት ልጅ ታውቃላችሁ የሆነ ጸብ ስትጭር የሆነ ነገር ትፈልጋለች፣ ተንኮል፣ ሴራ ምናምን ማለት ነውና በዛ መንገድ ለመሄድ እየሞከረች ነው። ምክንያቱም ዛሬ አመናጭቆ ምናምን ስለሆነ እንድትወጣ ያደረጋት አሁን ላይ በቃ የሆነ ነገር ለማሴር እየፈለገች አይነት ነገር ይመስለኛል። እና ሴትዮ ስነ ስርዓትሽን ያዥ፣ የሰው ህይወት አትበጥብጪ። ስለዚህ ብሩኬ እንግዲህ ምንድነው ፍቅር ነው በቃ እኔ ጋር ምንም አይነት ነገር የለም፣ እኔ አልፈልግሽም ብሎ ተናገረ። ሌላ ምንም ያልኩሽ ነገር ያስጀመርኩሽ ነገር የለም፣ ለፕራንክ ነበር የመጣሽው በቃ ምናምን እያለ ነው። እና ራሷን ደግሞ ራሴ ላጠፋለሁ ብላ ታወራለች፣ እኔ እሺ እንድላት ምናምን ነገር እያለ ነበር ብሩኬ ማለት ነው። ለምን ድብን አትልም? ድብን ትበል ሲጀምር አታጠፋም። ምንድነው የምታጠፋው? ቀልድ ነው እንደዚህ ከፈለገች ድብን ትበል እንዴ። ማንን ነው የምትጎዳው? ራሷን ነው የምትጎዳውና እንደዚህ አይነት ሰዎች ግን ትገርሙኛላችሁ። አሁን የሆነ ነገር እምቢ ተብላችሁ ምናምን አለ እኮ ውዶች፣ በእውነተኛውም ዓለም የሆነ ሰው ወዳችሁ ምናምን ያ ሰው እምቢ ካላችሁ ራሳችሁን ለማጥፋት የምትሞክሩ ሴቶችም ወንዶችም ሌላም ነገርም ውስጥ ሆናችሁ ራሳችሁን ለማጥፋት የምትሞክሩ ተው፣ ለሰይጣን በር አትክፈቱ። ሲቀጥል ደግሞ እናንተ ራሳችሁን አጠፋችሁ አላጠፋችሁ ማንም ይጎዳ የለም። ማንም ራሳችሁን ነው የምትጎዱት። በቃ ትረሳላችሁ። የሳምንት ለቅሶ ነው፣ ከዛ በኋላ ትረሳላችሁ። ገባችሁ? ያ ሰው ቅብርር ብሎ ነው የሚኖረው እንጂ ማንንም የምትጎዱት ነገር የለም። እና ድብ እንበይ ከፈለግሽ። ታስፈራራለች እንዴ በራሷ ህይወት ቀልደኛ። እና ሰላማችሁ ይብዛልኝ። ምንም አታስበው፣ ለስድብ ማትሩጡ፣ ዝም ብላችሁ እዩ። መጨረሻውን ስራ ነው በቃ። መልካም ምሽት።